ሲቲ ዌስትሃምን እንደ ቀልድ 3-0 ወይ ብሎታል። ከባድ ጨዋታ አይደለም፣ ቀላል ጨዋታ ነበር የተጫረገው። ሲቲ አሪፍ ነበር። ቸርኪ ግን እንዴት አባቱ ነው ደስ የሚለው ኳስ ሲይዝ ምናምን ነገር ምቹቱ ምናምን ነገር ደግሞ መለስ ብላ ፕሬስም ታደርጋለች፣ ታስቀናለች። ዩናይትድ ቤት በመጣች የሚባልላት ነች። ባይ ዘ ወይ ዩናይትድ ቤት መጥቶ በተጫወተ ብዬ በጣም የምመኘው ተጫዋች ሉካ ሞድሪች ነበር። ምን ያደርጋል አረጀ። ያው እቺ ነገር ለትንሽ ሰዓት ነው ልትቆይ የምትችለው። ቪዲዮ ሳልሰራባት እንዳታልፍ ብዬ ነው። ያስልቀው ግን ከመቋጠር ወደ ኋላ ነው። ኤቨርተን አይረባም ግን ከመቋጠር ወደ ኋላ አይደለም። ይኸው መጣልኝ። ይኸው እሱ ነው የክቶች እረኛ የኔ አስጨናቂ እሱ ነው መጣልኝ። ይኸው ጀማው ዘንድሮ ሲቲ አንደኛ ሆኖ ያውቃል እንዴ? እስካሁን ጀማው እስካሁን አሉንማ። እኔ እዚህ አካባቢ እኮ እንዲሸተው ራሱ አልፈልግም። መምጣት አልነበረበትም። ጀማው መጣ ለየለ ጀማው። አሁን በቃ ነው ኦፊሻሊ ጥቁር መልበስ ያለብኝ። እኔ በፍጹም የዘንድሮ ጸሎት ሲቲ የሚባል ቡድን አንደኛን በፍጹም እንዳያየው ከዚህ በኋላ ፈጽሞ እንዳያየው ነበር ሐሳቤ። መጣ ይኸው አየው ጀማው። ይኸው ምን አባቱ ያመጣል እንዴ? 1000 ዓመት አንኖር ጀማው። በቃ መፈሳፈስ ነው፣ ምንም ነገር አይመጣም። ማታኛ ጨዋታለን እንግዲህ እስከዛ ይፈንጩበት። ይሄ ከአንዳንድ ክለብ ደጋፊዎች የሚሰነዘር ማንኛውንም ጥቃት ተቋቋም። የአርሰናል ደጋፊ ተቋቋም። ተጫውተን እንግዲህ ከፊት እስክንመጣ ድረስ ማለት ነው። ሲቲ መጥፎነቱ ክፋቱ ማለት ነው። እንደዚህ አይነት አጋጣሚዎችን በፍጹም አልፍም። በተቻለው አቅም ፕሬሸር መፍጠር ነው የሚፈልገው። በተቻለው አቅም በቃ የጋርዲዮላ ቡድን ለማንኛውም ጀማው መደናገጥ አያስፈልግም። እንግዲህ እኛ ዘንድሮ ዋንጫ ካልወሰድን በእኛው ችግር እንጂ በሌሎች ጥንካሬ ላይ ተመሰረተ አይደለም። የኛ ዋንጫ ማጣት ራሱ ቢኖር ማለት ነው። ግን ምናጣበት ምክንያት የለም። ወደፊት እምንገሰግስ ነው የሚሆነው ጀማው። የፔፕ ጋርዲዮላ ማንቸስተር ሲቲ አሁን ላይ የእንግሊዝ ፕሪሚየር ሊግ መሪ መሆን ችሏል። እኔ ጋይስ ይሄ ማንቸስተር ሲቲ በጣም ሲሪየስ እየሆነብኝ መጥቷል። የምሬ ነው የምላችሁ። በ17ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የፔፕ ጋርዲዮላ ማንቸስተር ሲቲ ዌስትሃምን በማስተናገድ 3-0 በሆነ ውጤት ከነ ክሊንሺት ማሸነፍ ችሏል። ላለፉት 6 የፕሪሚየር ሊግ ጨዋታዎች ስትሬት ዊን አላቸው። ላለፉት 3 ጨዋታዎች ደግሞ ከነ ክሊንሺት ነው መውጣት የቻሉት በፕሪሚየር ሊጉ ማለት ነው። የሚገርም ግስጋሴ ላይ ነው የሚገኙት። ለዚህን ጨዋታ የማሸነፊያ ጎሎች ማስቆጠር የቻሉት እንደተለመደው ኤርሊንግ ብሮት ሃላንድ 2 ጎሎች እንዲሁም ደግሞ አንዷን ግብ ቲጃኒ ራይንደርስ ከሚገርም አጨራረስ ጋር ማስቆጠር ችሎ ነበር። ሃላንድ የሚገርም ሲዝኑን ማሳለፉን ቀጥሎበታል። በ19 ጎሎችም የፕሪሚየር ሊግ ኮከብ ግብ አስቆጣሪነቱን እንግዲህ እያሰፋ እየገሰገሰ እየተመለከተ ነው እንገኛለን። ለአንዷም ጎል መቆጠር እንግዲህ አሲስት ማድረግ ችሎ ነበር። ስለዚህ 3ቱም ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሏል። ጎል ላይ በቃ ይሄ ጭራቅ የሆነ አጥቂ ነው። ምንም ማድረግ አይቻልም ጋይስ፣ የምሬ ነው የምላችሁ። አርሰናል እንግዲህ ምሽት 5 ሰዓት ላይ ከኤቨርተን ጋር ማሸነፍ የሚችል ከሆነ መሪነቱን መረከብ ይችላል። አሁን ላይ በ36 ነጥብ ሁለተኛ ደረጃ ላይ እንደተቀመጡ ይታወቃል። ይሄ ማንቸስተር ሲቲ ግን በጣም ያስፈራል። የምሬ ነው የምላችሁ። ስኳድ ብዙ ፔፕ ጋርዲዮላ የሚቀይራቸው ተጫዋቾች ቡድኑ በደንብ ራሱን እያገኘ ያለ ቡድን እንደሆነ እያስመሰከረ ነው የሚገኘው። ለማንኛውም ስለዚህ ማንቸስተር ሲቲ ምን ትላላችሁ? ስለ ኤርሊንግ ሃላንድስ ምን ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ትችላላችሁ። ኤአይ ነው በሉኝ አባቴ፣ አርቲፊሻል ኢንተለጀንስ እንዴ! ይሄማ ኤአይ ነው አባቴ። መሪነቱን ተረከበሽ ይገባዋል። ቲሙ ማንቸስተር ሲቲ ነው አባቴ። ለመምራት ብቻ የተፈጠረ ቲም ቢኖር ማንቸስተር ሲቲ እንደሆነ አሳምራችሁ ታውቁታላችሁ። እና አሁንስ የዋንጫውን አንድ ጆሮ ይዛችሁታል ወይስ በተስፋ ነው ያላችሁት? አባቴ አንድ ሰው ምን ብሎኝ እንደነበር ታውቃለህ? አርሰናል ማለት ሸኚ ማለት ነው ብሎኝ ነበር። እኔ ምን ማለት እንደፈለገ አልገባኝም ነበር። ለካ የፕሪሚየር ሊጉን ዋንጫ ለመቀበል የሚሄደውን ቡድን ሸኝቶ የሚመለስ እንደማለት እንደሆነ ዛሬ እኔ ተረዳሁት ነው የምልህ። አንተ ሲቲ መጣ እኮ እንዴ! በ7 በ8 ነጥብ ስትርቁት ነበር እኮ። የት ሄዳችሁ ነው? አረ የት ናችሁ? አረ በእናታችሁ ይሄ መላጣኔ ዋንጫ እንዲበላ አልፈልግም። ግን እናንተ ከቻላችሁ አድርጋችሁ አሳዩኝ። ምላሳችሁ አይርዘም ብቻ። ገብቷችኋል? ምላሳችሁ ሲረዝም ነው ማይመቸኝ። ገብቷል? በጣም በዚህ ዓመት ደግሞ በተለይ እኔን አስቀይራችሁኛል ሐሳቤን ከልክ በላይ ማለት ነው። ምላሳችሁ እየረዘመ እኔ ፔፕን ከሚጠሉ ሰዎች መካከል አንዱ ነኝ። ምንም አይነት የፔፕን ስኬት አልፈልግም። እኔ እናንተ ብታነሱት አይከፋኝም፣ ግን ምላሳችሁ ሲረዝም አይመቸኝም ነው ማለት። ለማንኛውም ግን አባቴ ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ ይሄ ቪዲዮ ማለት ነው። የሲቲ ደጋፊዎች በምትችሉት አቅም ሼር፣ ኮፒ ሊንክ አድርጋችሁ ለዛ ለወያላ አድርሱለት። ጣራው ላይ ነን። አሁንም እደግማለሁ፣ ጣራው ላይ ነን። አመንክም አላመንክም። ዛሬ በጣም የገረመኝ ነገር ምንድነው? ዌስትሃም ሲቲን ያሸነፋል ብሎ የሚያስብ የአርሰናል ደጋፊ አለ።
ይሄ ሰውዬ የምር ኳስ ተመልካች ነው። በጣም ነው ያዘንኩት እኔ። እንደውም 3 ጎል ብቻ ማግባቱ በጣም ገርሞኛል። አውሩ አጥቂያችን 19 ጎል ገብቷል። ምን አይነት አስማት ነው ይሄ? ምን አይነት አስማት! የፕሪሚየር ሊግ ተጫዋቾች አጥቂዎች እንዳለ ሀያል ክለቦች ያሉ ቢሰበሰቡ ያላንደን ጎል ያክሉ። ምን አይነት ምታት ነው ይሄ? ሲቲ ፎሬቨር። ማንቸስተር ሲቲ ቶፕ ኦፍ ዘ ሊግ። እሱን ማታ ከ5 ሰዓት በኋላ በደንብ የምናወራበት ይሆናል ማለት ነው። ዚስ ኢዝ ኖት ኤአይ ዚስ ኢዝ ኤርሊንግ ብራውት ሃላንድ ማለት ነው። በ114 ጨዋታ 104 ጎል ማስቆጠር ይችላል ማለት ነው። የክርስቲያኖ ሮናልዶን ሪከርድ በ122 ጨዋታ ያነሰ ጨዋታ ተጫውቶ ሮናልዶ 200 ምናምን ጨዋታ አድርጎ ነው 103 ጎል ያስቆጠረው። እሱ በ122 ጨዋታ ያነሰ ተጫውቶ 104 ጎል ማስቆጠር ይችላል ማለት ነው። በዚህ ሲዝን ለማንቸስተር ሲቲ 23 ጨዋታዎችን አድርጎ 25 ጎል ማስቆጠር ይችላል። በዚህ ሲዝን ለሀገሩም ለማንቸስተር ሲቲም 38 ግቦችን ማስቆጠር ይችላል። ለዚህ ሰው አንዴ ከመቀመጫችን ተነስተን ክብር በጣም የሚገባው ጀግና የሆነ አጥቂ ነው ማለት ነው። የአገር ሰው ሲተርት እውር ቢሸፍት እስከ ጓሮ ነው ይላል ያራዳ ልጅ ማለት ነው። ከቼ ብሏል ወደ ዙፋኑ አቶ ደባልቃቸው ነው። ችግር የለበትም። ፕሪሚየር ሊግ ሆነ ምን ሊግ ሆነ በዛ ላይ ይህን ቫይኪንግ ይዞ ምን የሚሰማው የሚያዳምጠው ታሪክ አለ ትላለህ ያራዳ ልጅ። ሼር ኮፕሊንግ አርጋ ደመጠኝ ጎበዜ። ምንድን ነው የተጀመረው? ቆይ በ17 የእንግሊዝ ፕሪሚየር ሊግ ጨዋታ 19 ጎል በ23 ማንቸስተር ሲቲ ጨዋታዎች ላይ 25 ጎል። ጤነኛ ነው ወይ አንተ? ማን አልቆነጠጥኩም እንዴ? ምንድነው ቆይ አንተ ሌሎቹን ተጫዋቾች የምታሳጣቸው? አረ ፕሪሚየር ሊጉ አውራውሪ አጥቂ ያስፈርማል። አረ ተግብ፣ አረ ተረጋጋ። አረ ስለፈጠረ ረጋ በል ጎበዝ። አረ ስለ በቀደስ ስላለ ነገር ረጋ በል እንዴ። ምን ሆነ ነው አንተ እንደዚህ ጨካኝ ሆንኩ መች ነው? ቆይ እንደዚህ ምን በቃ ተረጋጋ። እንደው ትረጋጋ ያደረገ ጋርዲዮላ ራስ ተረጋጋ። ቆይ አላንደን ተው ጋርዲዮላ ለምን አትረቀ እንደዚህ ተው እንዴ ተው በቃ ረፋንተ። አርሰናል እስኪጫወት አንደኛ ደረጃ ላይ ጎበዜ ቁጭ ብሏል። አርሴ ጠንከር በለ ጎበዜ። ተሳስቶ ሸርተት ካለ ይሄ ቡድን አንደኛ የሚባል ነገር ካገኘ ሁለተኛ ሶስተኛ እንዴት እንደሚጠየፋችሁ እንዴት እንዳስጠላኝ አሁንስ ባወቅ የሚለው ያኔ ነው። ሲቲ ጎበዜ ጠንከር። ሼር ኮፕሊንግ አርጋራ ስለ ሃላንድና ማንቸስተር ሲቲ መላበለው ኮሜንት ላይ ሲቲ 3-0 አሸነፈ። አይመለከተኝም። እኔ በቃ ሲቲ 3-0 አሸንፏል። አይመለከተኝም። ማንም ወደ እኔ ሼር እንዳታረግልኝ። እኔም ስልክ አለኝ፣ ቴሌቪዥን አለኝ፣ አያለሁ። ሲቲ 3-0 አሸንፏል። አለቀ። ከግማሽ ሲዝን የሆነ ከ10ኛ ሳምንት ከ11ኛ ሳምንት ሙዱ አድርጎታል። በቃ ሪከቨር አድርጎ የሚመለስበት ጊዜው የሚገርም ነው። ለሱ 3 ነጥብ ብቻ አይመስለኝም የሚሰጠው። እንጃ ጥሩ ላይ ነው ያለው። ሲቲ ጥሩ ተፎካካሪያችን ነው። አለቀ። ሼር እንዳታረጉልኝ።